የገጠመኝ ነገር ልንገራችሁ። ወደ 22 እየሄድኩ ነበረ። እህቶቼ ይኖራሉ እዛ አካባቢ 22 ማለት ነው፣ ጽጌሽ አካባቢ ማለት ነውና እዛ ሄጄ ዮናስ ጨርጨር እንትን አለ አይደል መግቢያው ላይክ ክትፎ ስጋ ቤት ቁርጥ ቤት የሚሸጥበት እዛ ጋር የሆነ ፖሊስ ቆሞ ነበርና አንቺ ነይ ነይ አለኝ ምናምን ማለት ነው። ዝም ብዬ ሄድኩ ነበር እውነት ላይክ በእግሬ ማለት ነው። ራይድ እዛ ጋር ወርጄ በእግሬ ዝም ብዬ እንትን ይዤ ፍሩት መግዛት ስለፈለኩ ገዝቼ ሄድኩ ነው እህቶቼ ጋር ማለት ነው። ነይ ነይ አንቺ ምናምን አለኝ ማለት ነው። እዛ ቆምኩኝ፣ አልመጣሁም እሱ ጋር እዛ እንደቆምኩ ዞር አልኩና እኔ ነው አዎ ነይ 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 ያልኩሽ ምናምን አለኝ። ምን አለ ችግር አለ ምን ነው አልኩት። ነይ ስትባይ አትመጭም እንደ እዛ ጋር ነይ ያልኩሽ እኮ ነው ምናምን አለኝ። ከዛ ላይክ ትንሽ ጠጋ አልኩና ላይክ ምን እኔ ነው ለከፋ ነው መሰለኝ፣ እግዚአብሔርን ለከፋ ነው መሰለኝ የሆነ በቃ አላ ዝም ብለህ የሚናገር። ከዛ ግን ጠጋ ላይ አንቺ ነይ ስትባይ አትመጭም እንደ ምናምን ብሎ ከዛ መታወቂያ አምጪ እስቲ ምናምን አለኝ። እንዴ ያው መታወቂያ ማመጣው ምን አርግቼ ነው ምንድን ነው ላይክ ዝም ብለህ ጠርተህ ነው እንደ መታወቂያ አምጪ ምትለኝ? በቃ አምጪ ስትባይ አምጪ ማለት ነው ምናምን ይለኛል። ከዛ አልሰጥም አልኩት። አልሰጥም ላይክ ቴል ሚ ላይክ ዘ ሪዝን አይ ሚን እኔ ደግሞ በቃ ላይክ ሆም ብሎ እንትን እያለኝ ነው የመሰለኝ ራሱ ማለት ነው እውነቱን ለመናገር። ከዛ መጨረሻ ላይ ላይክ አምጪ የሆነ ሴት ምልክት ደርሶናል፣ የሆነች ልጅ ቦርሳ ያዘች ምናምን ታቱ ምናምን ያለባት በዚህ ጋር እንትን ትብላለች ምናምን ታልፍ እንትን ምልክት ደርሶ ነው እና መፈተሽ አለብሽ፣ ፍተሻ ቦርሳሽን ክፈሽ ያሳየኝ ምናምን አለኝ። ከዛ እና ከሱ ጋር ላይ ሌላ ነገር ሳጋሚ ምክንያቱም የተቆጣ ነው አክቹሊ እየተናደደ መጣ የምር። ከዛ ከፍቼ እንደዚህ ይኸው አሳየው ላይክ ምንድነው ከፍቼ ይኸው ምንድነው ላይክ የፈለግከው ምናምን መታወቂያሽን አምጪ አለኝ ላይክ እዛ ማለት ነው። እዛ እንትን ያዝኩት እንትን ማለት ነው ሌላ ዋሌት ነበር ያዝኩት ቦርሳ ውስጥ ማለት ነውና ያዝኩት ላይክ አልሰጠም አልኩት። ምክንያት ንገረኝ አሳየው አስከፈሽ ያልከኝ አሳየው። ከዛ ውጪ ግን መታወቂያ ምክንያቱም እኔ መታወቂያ በሰጠው ከሱ ጋር ማይደረቃል። እኔ መልስልኝ አትመልስልኝ ማን እንትን ይላል you know what I'm saying? እና ደግሞ it didn't give me a valid reason you know። ከዛ ሌላ መጣ ደግሞ በመኪና ትንሽ መኪና ወረደና አንደኛው መጣ ማለት ነው። ሌላ የሱ እንትን ጣቢያው ሰራት ባክህ እቺን እዛ ጣቢያ ውስጥ መጠየቅ ነው ምናምን አለ ማለት ነው። ከዛ እንትን ሊለኝ ይሞክር እጄን እንትን ሊለኝ እንዳትነካኝ አልኩት። ላይክ እንዳትነካኝ እግዚአብሔር እኔ ጭራሽ የፈራው መጣ ማለት ነው። እነዚህ ሰዎች ሁኔታቸው ነው ላይክ ይዘሃት ሂድ ምናምን የሚባለው። ከዛ ሱፐርቫይዘር አልኩ ሌላ ማናገር የምችለው ሰው አለ ሌላ ሰው ጥራልኝ ምናምን አልኩት። ከዛ ስልክ ደወለና እንትን አለ እቺ ልጅቷ ይኸውልህ እዚህ ጋር አንድ ልጅቷ ያልከኝ ልጅ አግኝቻለሁ ምናምን ስፒከር ላይ አድርገው አልኩት። ከዛ የምን ልጅ ነው የምትሉት አልኩት። ያው የሆነች ልጅ አለ ቦርሳ ያዘች የምታልፍና የሆነ እቃ ይዛለች እና እሷን መፈተሽ ነበረባት ምናምን እኔ የምትመስል ልጅ አም ላይክ መጀመሪያ የምትፈልጉትን ሰው በትክክል እንትን አትልም። ለምን ነው ሲጀመር ላይክ አሮ ነው በስነ ስርዓት ራሱ መናገር አይችሉም። ይሄ አሮ ነው ከአንዴም ሁለቴ በሌላ ሰውም አይቻለሁ። ላይክ ትራፊክ ፖሊስም ሆነ የመንገድ ፖሊስም ምናምን እንዴት ሰው ትሪት እንደሚያደርጉ እንዴት እንትን እንደሚሉ ማለት ነው። it doesn't matter what type of authority you have ግን like as just for you to be doing your job like that እንደዚህ ሰው ያመናጨቅ ሰው ይንተያልክ ለህዝቡ ነው ቆምከው ለህዝብ ነው ያለሰራ ያወጣው አይደለ። have some type of respect for people። እኔ ችግር የለብኝም። እኔ I don't know to be honest I can talk back for sure። ግን አንዳንድ ምስኪን አሉ ዝም ብለው እንትን የሚቸገሩ በእንደዚህ አይነት ሰዎች ማለት ነው። you know I've seen it enough like I've seen it enough times like social media and TikTok ላይ ሲለጠፍ ከዚህ በፊት ማለት ነው። በራሴም ሳየው it's like bro I didn't even do nothing and it's just you're just creating a scene for no reason። እና ይሄን ብቻ ሳይሆን አንድ ጊዜም እንደዚህ መኪና ይነዳው እዛ ቦራ አካባቢ እናቴን ፒክ ላደርግ ሲሄድ መጨረሻ ላይም ተስማማን ከልጆቹ ጋር መንገድ ትራንስፖርት ናቸው። እኔ አላወኩኝም። እኔ ትራፊክ እንትን ነው እንጂ እኔ ማውቀው እነሱ እንትን እንደሆኑም አላውቅም። ላይክ ምን እንደሆነ honestly እኔ እውቀቱም ስለሌለኝ ነው እውነቱን ለመናገር። መጨረሻ ላይ ግን ልጁ ይቅርታ ተባባለን ምናምን ጥሩ ልጅ ተስማማን መጨረሻ ላይ ማለት ነው። መጀመሪያ ግን እኔ በጣም የቸኮልኩ ነበር። ባንክ ሳይዘጋ ለመሄድ ፈልጌ ነበረ የሆነ ወረቀት ማድረስ ስለነበረብኝና አርብ ማታ ነውና ቅዳሜ ማታ አርብ ከሰዓት አካባቢ ነውና ቅዳሜ ደግሞ ግማሽ ቀን ስለሚሰሩ በጣም የተቻኮልኩ ነበር። እናቴ ደግሞ እዚህ ላይ ቆም ያለው ቦራ ጋር ደርሻለሁኝ ምናምን ልቀበላት ነበርና እናቴን ልቀበል እዛ ጋር ወከባ ነው ታክሲ ምናምን መያዣ ነው ታውቃላችሁ። እዛ ጋር ትንሽ ነው ገባ ብዬ መቆም እንደማይቻልም አላውቅም። ለትንሽ ደቂቃ መኪናውንም አላጠፋም። ቆሜ ስልክ እሷን ነው የምደውለው ማለት ነው። ከዛ ዞር በይ ምናምንም ሂጂም አላለኝም። እዚህ ጋር መቆም አይቻልምም አላለኝም። መጣና አምጪ ካለ ድራይቨር ላይሰንስ እንትሽና ላይ ማለት ነው መንጃ ፈቃድ ምናምን
እስታምጪ እንደዚህ አሳምጪ መንጃ ፈቃድሽ ምናምን ነው ማለት ነው። ላይክ ለምን እንደምሰጣል ለምን ምን አልክቼ ነው በቃ አምጪ ሰተባሽ አምጪ ማለት ነው ምናምን አለ። ከዛ እኔ ደግሞ like I don't know to be honest I'm like what instead he could have just መጨረሻ ላይ ምን አለ መሰላችሁ መቆም ስለማይቻል ነው እዚህ ጋር ቆም ወይ ዞር ወይ ምናምን ወይ እንግዲህ ስለቆምኩበት መንጃ ፈቃድ የላትም ብሎ ሊያስብ ይችላል። ግን ሲያመነጫጭቀኝ እንደዛ ላይ ካልሰጠን ብዬ ግግም ስል እንትናን ፈተላት ነው መስደላታለት ነው ፈቶት ወስዶ መጨረሻ ላይ ነው እኔ ፈቶትም እንትን በኋላ ሄድኩኝ ማለት ነው። ሄጄ ባንክ ማድረስ ያለብኝ እናቴን ማቀብር ገራውታ ሄድኩና ማታ 12 ሰዓት አካባቢ ላይ ተመልሼ መጥቼ ከዛ በኋላ ነው ልጁን እስቲ አናግሩ ቀስ ብለሽ አንቺም እንደዚህ እንትን ብለሽ ቆዋልሽ ምናምን አሉ ልጆቹና እኔም በሰዓቱ ሆነስትሊ በጣም ተናድጄም ስለነበረ በጣም አንደር ስትረስ ነበርኩኝ ለራሴም እና በቃ ፍራስትሬትድ ስለነበርኩ እሱ ያወራኝ አወራር ነው ማሽ ኤነርጂ ሳደርግ የነበረው ነው ተረጋግጬ እኔም አልነበርኩም። ከዛ ግን መጨረሻ ላይ ተስማምተን ምናምን እኔም ሶሪ ብዬ ልጁን አመጣው ያኛው መጣ እንትን ይፈታብኝ እንትን አልኩት እንደዚህ እንትን ግን በቃ ይሄ ሁሉ like unnecessary እንትን የተፈጠረው because they have no respect or they don't really have the I don't know like እኔ ምን I don't know ምን expect ራሱ ያረኩ እንዳሉ አላውቅም ግን I don't know መስተካከል አለበት ብቻ ግን ይሄ ከስተመር ሰርቪሳችን ማለት ነው። እሺ ስሙኝማ ማለት ነው ይሄ ቪዲዮ በአሜሪካን ያላችሁ የቤተክርስቲያን አስተዳዳሪዎች የቤተክርስቲያን አባቶች እናንተ ጋር ቢደርስ በጣም ደስ ይለኛል። ቤተክርስቲያን ሰው ሲመጣ የምትገላመጡ ሰዎች ሰው በስደት ላይ አሜሪካን ሀገር ኖሮ 16 ሰዓት እየሰራ ደክሞት መተኛት በሚችልበት ሰዓት ግን ኃጢያቱ፣ ድካሙ፣ ብቸኝነቱ ሰልችቶት እግዚአብሔር ናፍቆት ያንን ሁላ ፈተና አልፎ ቤተክርስቲያን በር ላይ የደረሰን ሰው እናንተ ተገላምጣችሁ ፊታችሁ እንዴት በቃ ወንበር ሳትሰጡ ሰውን የምታባርሩ ሰዎች ግን አንድ ለምንድን ነው እስካሁን ያልተባላችሁት እንዴ? የቤተክርስቲያን አባቶች ለምንድን ነው መግለጫ የማትሰጡት የማትናገሩት? ቤተክርስቲያኑ እርዳታ ቢያስፈልጓት ትነግሩናላችሁ አይደል? ልጆቻችሁን ከቤተክርስቲያን የሚያባሩ ሰዎች ቤተክርስቲያን ውስጥ ተቀምጠው ሲኖሩ ለምን አትናገሩልንም እንዴ? በተለይ ሰው ልጅ ይዞ ሲመጣ ልጅ ሲጮህ ስፔሻሊ ኦቲስቲክ የሆኑ ስፔሻል ኒድ ያላቸው ልጆችን ይዞ የመጡ ሰዎች ለምንድን ነው የምታሸማቅቋቸው እንዴ? ስንት ፈተና ኖሮባቸው ስንት ነገር ብሎ ልጅ ይድንልኛል ብሎ ነው ቤተክርስቲያን ይዘው የሚመጡት። ሰው ከቤተክርስቲያን ውጭ የት ሂድ? ከአምላኩ የት ሂድ? የታመመው ከአምላክ ቤት የት ሂድ? የቸገረው የደከመው ዲፕሬሽን ያለበት የት ሂድ? ከእግዚአብሔር ውጭ ሰው እግዚአብሔር ናፍቆ ሲመጣ ለምንድን ነው እንደዚህ የምትገፉት? ማለት ሰው ኦቲስቲክ ልጅ ይዞ መጥቶ ልጁ ሲጮህ እየዞራ በጮህ ቁጥር እየዞራችሁ እናትን የምትገላምጡት ምንድን ናችሁ እናንተ ግን እንዴ? እኔ ወይኔ ደሞ አላችሁ እንዲህ ወንበር ደርደራችሁ የ11 እና የ10 ዓመት ልጅ የምታስተኙ ወንበር ላይ ትልልቅ ሰው ቁጭ ብሎ እያለ ለምን መሬት አታስተኟቸው? ማንጠፋችሁ ወይ ልጆቻችሁ ወንበር ላይ አይባር ሰታችሁ ታስቀምጣላችሁ። ትልልቅ ሰው ወንበር አጥቶ ይመለሳል። አሁን ይሄ ምንድን ነው ማለት? ልጆቻችሁን ሰው በሆዱ እንዲረግም ለምን ታረጋላችሁ? በቃ ምን አይነት ልጅ ነው? ሩድ ነው፣ እንዴት ቢያሳድጉት ነው ከሚባል ሪስፔክት ዩር ኤልደርስ፣ ታላቅን አክብር። ትልቅ ሰው ሲመጣ ተነስ ብላችሁ ብታስነሱት። የቤተክርስቲያን መሬት ኮምፎርታብል ነው። ሁላችንም መሬት ላይ ቁጭ ብለን ከግራ ከታላላቆቻችን እግር ስር ተምረን ያደግናል። ቢቀመጡ ትልቅ ሰው የሚመጣው ሰው ይመርቃል በሆዱ ላይክ ቤተሰብ እንዴት ቢያሳድገው ነው ጥሩ ቦታ ድረስ ብሎ ደስ ይለዋል። ትልቅ ሰው የደከመው ሰው እየተመለሰ ወንበር የለም ብለው ልጆቹን እንትን ትቢት ለምን ታስተምሯቸዋላችሁ? እንዲህ ወንበር ደርድራችሁ አንድ ልጅ ታስተኛላችሁ ማለት ምንድነው? ቀጠና ነው የምታስተዳድሩት? ለምን ካርታ አታወጡለትም መሬቱን? ኧረ በስመ አብ! በእውነት ሰው በሚቀጥለው ሳምንት ድካሙን አሸንፎ እግዚአብሔር ቤት እንዳይመጣ እናንተ ትልቅ እንቅፋት ናችሁ። እና የቤተክርስቲያን አባቶች ለምንድን ነው ይሄ ነገር ዝም የተባለው? በቃ በዛው መጠን ግን በጣም ጥሩ ሰዎች አላችሁ። አዲስ ሰው ሲመጣ ሰው ሲደናገር የሆነ ያረገው የለበሰው የሆነው ነገር በቃ ስርዓቱን ባለማወቅ ትክክል ያለውን ነገር ሲያረግ ሽፍንፍን አድርጋችሁ አስተካክላችሁ መክራችሁ ፈገግ ብላችሁ ነገ እንዲህ ነው ብላችሁ አስተምራችሁ ሰው እንዲመጣ የምታረጉ ደግሞ በጣም መልካም ሰዎች አላችሁ። ጥቂት ብትሆኑ ማለት ነው። እናንተ በቃ እግዚአብሔር አምላክ እንዲህ ፈገግ ባሉ መላእክቶች ክብብ አድርጎ ያኑራችሁ እናንተ። እነዛ ግን ኧረ በስመ አብ! የቤተክርስቲያን አባቶች ይሄን ነገር አንድ በሉልን። ሰው መምጣት እግዚአብሔርን እየናፈቀው ቤቱን ዘግቶ እንዲቀር የሚያደርጉ ናቸው። በስመ አብ! ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? የቲክቶክ ጓደኞቼ ዛሬ ማንም ያልነገራችሁ ግን ያላስተዋላችሁት ነገር ልነግራችሁ ነው። በደንብ ጆሮ ሰጣችሁ ስሙኝ። ከቻላችሁ ለብዙ ልጆች ሼር አድርጉላቸው። ይሄ ነገር በብዛት ተደጋግሞም እየተከሰተ ስለሆነ ሁለት አይነት ችግር ነው ያለበት። ይሄ አሁን የምነግራችሁ ነገር ሁለት አይነት ኬዝ ነው። አንድ በተንኮል አንድ ደግሞ በአመል ነው የሚደረገውና በደንብ አዳምጡኝ። በተለይ ወደ ሀገራችሁ ስትገቡ ብዙ ጊዜ እናንተን ጉልበት መበዝበዝ ስለሚፈልጉ ጉልበታችሁን መበዝበዝ ስለሚፈልጉ ብዙ ጊዜ እንድትሄዱ አይፈልጉ። ብዙ ጊዜ እንድትሄዱ አይፈለግም። ብዙ ጊዜ
ካየሁት ነገር ከተረዳሁት ነገር እና ትሄዱ ስትሉ ይነጫነጫሉ፣ ክፋት ይላቸዋል፣ ተንኮል ይላቸዋል። ሶ አሁን ምነግራችሁን በደንብ አዳምጡ። ልትሄዱ ስትሉ ሻንጣችሁን ቆልፉ፣ እቃችሁን ቆልፋችሁ ተንቀሳቀሱ። ለምን እንደዚህ ያልክ ለምትሉኝ ይኸውላችሁ በደንብ አዳምጡ። ልጅቷን ትጠራጠራት ነበር፣ በባሏ ትጠራጠራት ነበርና ልትሄድ ስትል ተንኮል አሰበችባት። ተንኮል አስባ ከዛ ምን አደረገች መሰላችሁ? አንድ ሞባይል እና አንድ አይፓድ ሻንጣ ውስጥ አስገባች። ከዛ ልትሄድ ስትል ሻንጣዋ ውስጥ ምን እንዳለች ልጅ ምን እንዳስገሱ አላስገባችሁም፣ ግን በቃ እቃ ገብቷል እዛ ውስጥ። ከዛስ ልትሄድ ስትል እቃ ይፈተሽ ተባለ። እቃ ሲፈተሽ ይሄ እቃ ተገኘ። ግን ልጅቷ አይደለም የሰረቀችው፣ ሆን ተብሎ ገብቶባት። ግን እቺ ልጅ ማስረዳ ስለማትችል ችግር ውስጥ ገባች። አያችሁ፣ በሌብነት ነው ፎሬቨር የተከነሰለችው። ለምን ማበላሸት ፈልጋ? የሴትዮዋ የዚችን ልጅ ህይወት ማበላሸት ስለፈለገች። ምን ልላችሁ ነው? በተለይ ካርጎ ደግሞ ስታደርጉ እንደው አንዳንዶች አላችሁ አመል ያለባችሁ የህፃናት በተለይ ልጆች ያሏችሁ የህፃናት አይፓድ ምናምን እነሱ ጥለውታል ብላችሁ የምታስቀምጡት ወይም ደግሞ የምታስገቡት ወደ ካርጓችሁ የነሱን እቃ አያዩንም ብላችሁ ደብቃችሁ የምታስቀምጡት ተጠንቀቁ። መጨረሻ ህይወታችሁ ነው የሚመሰቃቀል፣ ህይወታችሁ ነው የሚበላሽ፣ ብዙ ነገሮቻችሁ ነው ከጥቅም ውጭ የሚሆነው። በጣም ጥንቃቄ አድርጉ። የፈለገ ይሁን ልትሄዱ ስትሉ በጣም ጠንቃቃና ጎበዝ ነው መሆን ያለባችሁ። በምንም ታምር የነሱን እቃ አትንኩ። አያስፈልግም። የነሱ ድሪቶ የነሱ ኮተት አያስፈልግም። በተለይ ልጆች አላችሁ፣ የልጆች እቃ ስታዩ ትሳሳላችሁ። ይሄ ለልጅ እኮ ይጠቅመዋል ምናምን ትላላችሁ። ጥሩ አይደለም። እንደዚህ እንዳታደርጉ፣ እቃ እንዳትነኩ። ልትሄዱ ስትሉ ልትፈተሹ ትችላላችሁ፣ ተንኮል ካሰቡ። እቃችሁን ራሱ በደንብ ቼክ አድርጉ። በተለይ ካርጎ ልታደርጉ ስትሉ ተጠንቀቁ። ይኸውላችሁ ብዙ ሰው ነው ገደል ይዛችሁ የምትገቡ። ካርጎ የምናደርግላችሁንም ሰዎች ነው ገደል ይዛችሁ የምትገቡ፣ እናንተም ገደል ነው የምትገቡት። እቃችሁ በደንብ ስትመጥ ካርጎ ልታደርጉ ስትሉ ማዳሞቻችሁን አስፈቅዱ። እቃችሁን ቼክ አድርጋችሁ ምናምን የራሳችሁን እቃ ብቻ። ሌላው ምነግራችሁ ኦንላይን ላይ የምታግበሰብሱት ነገር ነው። እኔ ግራ ግብት ያለኝ በቃ እኔ ለሰሚው ለጆሮዬ ዝግንን የሚለኝ የኦንላይን ድሪቶ የምትሰበስቡ ሰዎች አላችሁ። እባካችሁን ብራችሁን ያዙት። ብራችሁ ነው የሚጠቅማችሁ። የኦንላይን እቃው ራሱ ጥቅም የለውም። ጤነኛም አይደለም እቃው። በቃ እውነቱን ልንገራችሁ፣ ጤነኛ እቃ አይደለም ይሸጡላችሁ። የ10 ብሩን እቃ ነው በ50 ብር በ100 ብር እየገዛችሁ የምትሰበስቡት። ብራችሁን ገንዘቡን አትፈልጉትም እንዴ? ልትፈልጉት ይገባል ገንዘባችሁ። እና ጥንቃቄ አድርጉ። ይህንን ቪዲዮ ለሌላ ሰው ለሌሎች ሼር አድርጉላቸው። እጃችሁን ሰብስቡ። በተለይ አመል ያለባችሁ የመነካካት አመል ያለባችሁ ይሄ የስርቆት አመል ያለባችሁ ካላችሁ ተጠንቀቁ። ማይረባ ነገር አድርጋችሁ እዚህ ህይወታችሁ እንዳይበላሽ እስር ቤት ሁሉ ሊያስገባችሁ ይችላሉ። በዛ ላይ ልትሳፈሩ ስትሉ የገዛ አጠገባችሁ ያሉ ሀበሾች ተንኮል ሊያስቡባችሁ ይችላሉ። ወርቅ ሰርቃኛለች ምናምን ብላ ህይወትሽን ልታበላሽ ትችላለች። ስለዚህ ሻንጣችሁን ቁልፍ ግዙና ሻንጣ ስትገዙ ቁልፍ ግዙና ቆልፉ። በቃ እቃችሁን ጥንቃቄ አድርጉ። ልትሄዱ ስትሉ በጣም ጥንቃቄ አድርጉ። ትዕግስት አድርጉ። ተንኮል ነው የሚላቸው፣ ነገር ነው የሚላቸው። በቃ ክፋታቸው ሁሉ የሌለ ባህሪያቸው ሁሉ ነው የሚነሳው። እና ጥንቃቄ አድርጉ ባካችሁ እህቶቼ። ይሄን ለማለት ነው። አመሰግናለሁ። ገንዘብ እንዴት ነው የሚጠራቀመው? ገንዘብ እንዴት ነው መያዝ የሚቻለው? ገንዘብ እንዴት ነው መያዝ የሚቻለው? 3 ነገሮች ልንገራችሁ። በትክክለኛው ይሰራል። በመጀመሪያ ደረጃ ሁሉ ነገር አይመራችሁ። ቦርሳ እያለሽ ቦርሳ አትግዢ አለሽ። ቁምሳጥኑን ክፈችና የዛሬ ዓመት የገዛሽ ቦርሳ አለ። ከመግዛት ይልቅ ሻጮች መሆን። በተለይ ኢሮፒያኖች ወይ ደግሞ ሰሜን አሜሪካ ኢቤ የሚባል ነገር አለና ኢቭን የተደረጉ ደና ብራንድ የሆኑ ልብሶች ምናምን ነገር ኢቤ ላይ ማውጣት ይቻላል። ወይ ደግሞ ሰከንድ ሃንድ ይሏቸዋል ሾፖች አሉ ዩሮፕ ውስጥ። ሄዳችሁ ምንም ችግር የለውም ትስማማላችሁ ከሱቁ ጋር ማለት ነው። ልብስም ሆነ ምንም ጫማም ወይ ቦርሳ ሊሆን ይችላል፣ ኤሌክትሮኒክስ ነገር ሁሉ ነገር ሰከንድ ሃንድ መሸጥ ይቻላል። ኦኬ አገር ቤት ቆራሌው እንደምትሉት ማለት ነው።
እንደዚህ አይነት ባህሪ መዳበር መቻል አለበት ከመግዛት ይልቅ። ሰመር በመጣ ቁጥር የግድ ቲሸርት መግዛት የለብህም። የባለፈው ዓመትም እኮ ሰመር ነበር። ኦኬ ይሄ ነው ፖይንቱ። መግዛት ማቆም አለብህ። ለራስ ቃል ገብቶ እስኪ ለዓመት ያህል አስፈላጊ የሆኑ ነገሮች ለምሳሌ እንደ መኖ ምንድነው የሚባለው የቤት ክራይ ካለባችሁ ይሄው ደግሞ የሆነ ወጪ ግዴታ ከሆነ ኦኬ። ግን ይሄ ቅንጦት ያለ ፕላን ዝም ብለ ሱቅ በወጣ ቁጥር የምትገዛ ከሆነ ዝም ብለ በቃ ያለ ፕላን መሆን የለበትም። እሱ ነገር መቆም አለበት። ይሄ ዋናው ነገር ነው። ያለ ፕላን ስትሄዱ ፕላን ይኖራችሁ የሆነ ነገር በቃ ይነገራለሁ ምናምን ብላችሁ ያም ቢሆን አስፈላጊ ከሆነ ነው። ኦኬ ይሄ ነው። በሁለተኛ ደረጃ አላቅም ተወቁት አትወቁት፣ አሁን ዩሮፕ በብዛት ፈረንጆች የሚያደርጉት ነው። የሁለተኛው ነገር በትክክለኛው ለኔ ይሰራል፣ ለእናንተ ይስራ አይስራ ማቆ ነገር የለም። ሞክሩት። ግን ካልሰራ አስቤዛ ስትገዙ ማለት ነው። አስቤዛ ስትገዙ በሚገባ ጠግባችሁ በልታችሁ ሂዱ። ኦኬ ርባችሁ ገበያ አትጡ። የምግብ አስቤዛ ለመግዛት ሱፐር ማርኬት ባም ስትሄድ በተለይ ኢሮፒያኖች ያላችሁ ይሄ በትክክል የሚሰራ ነገር ነው። ሞክሩት። ጠግባችሁ በደንብ ጠግባችሁ ሂዱና በደንብ ርቧችሁ ሂዱ። ዲፈረንሱን በሚገባ ታውቃላችሁ። እና ፈረንጆች የሚጠቀሙበት ሲስተም ነው ይሄ። ሁለተኛው ነው ጠግባችሁ ሂዱ አስቤዛ ስትገዙ። ሶስተኛው ምንድነው? በካርድ አትክፈሉ። ካሽ ገንዘብ እንደዚህ ቆጥራችሁ ያሳሳችኋል። በካሽ የእናንተ ገንዘብ አንዳንዴ በካርድ ስትከፍሉ የእናንተ ገንዘብ አይመስላችሁም። እና በካሽ እንደዚህ ቆጥራችኋት ታማለች ስትወጣ ገንዘብና በካርድ አትክፈል። ሄደ በካሽ ክፈል። ሶስቱን ሞክሩት። ቴንክ ዩ። ገንዘባችሁን ይባርክላችሁ። ሱሰኛ አትሁን። የመግዛት ሱስ አይኑር። መልካም ምሽት ወይ ቀን በያላችሁበት። ቺት ካደረጋችሁ በኋላ ምኑ እንደሚያስጠላ ታውቃላችሁ? ጸጸቱ ውስጣችሁን ይበላችኋል። አእምሮአችሁ ሰላም ይባል ነገር አያገኝም። ቺት አድርጌያለሁ ይሄ መኮራበት ወይም መመጻደቅበት ታሪክ የሆነው ሳይሆን ምናልባት ሰዎችን ካስተማረ ብዬ ነው ይሄን ቪዲዮ እየሰራ ያሉት። ደግሞ ለስራ እዚህ ቻይና በመጣሁበት ወቅት መሆኑ ማለት የአንድ ምሽት ስተት የ4 ዓመት ታሪክን ወደ ገደል። ይሄ በቀላሉ እጄ የሰጠሁበት ጉዳይ አይደለም። መጀመሪያ ላይ በጣም ታማኝ ለመሆን ሞክሬያለሁ፣ ጠንካራ ለመሆን ሞክሬያለሁ። ግን ቀናቶች ወደ ሳምንታት ከዛ ወደ ወራት እየተቀየሩ ሲሉ አልቻልኩም። እጅ ሰጠው፣ በቃ ተሸነፈ። እንዴ መጀመሪያ እኮ ከራሴ ጋር በጣም ተጣልቻለሁ፣ ግብ ውስጥ ገብቻለሁ። በቃ አይሆንም፣ ቀጥ ብለ ወደ ቤት ሄደ፣ ይሄ ቀን ያልፋል ብያለሁ። ግን እንዴት ነው እንዴ? አንደኛ እዚህ ብዙ ጊዜ ነው የምቆየው። ጾግሬ ተንጨባሮ ጺሜ እንደዛ በጣም መስመሩን ስቶ አስጠልቶ ምን ብሎ ደግሞ ለስራ ነው የመጣሁት። ራሴን መስታወት ላይ ማየት እስከሚያስጠላኝ ድረስ እንዴት ተደርጎ ነው የሚሆነው? እንዴ አይመጣውም፣ በቃ አይመጣውም፣ አይሆንም። በቃ በጣም በቃ ከ4 ዓመት በኋላ የሌላ ሰው እጅ ጾግሬ እንዲነካ ፈቀድኩ። ጸጉር ቆራጪ ላይ ማገጥኩ። እንዴ በቃ ቺት አድርጌያለሁ።